ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የዕለተ አርብ ታኅሳስ 10 2018 ዓ.ም መረጃዎቻችን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦች እናስተዋውቃችሁ። የፋኖ ኃይሎች ከአገዛዙ ጦር ጋር የሚያደርጉት ውጊያ እንደቀጠለ ነው። በተለይም የአፋብኃ ሁለቱም እዞች የጋራ ቅንጅታዊ ውጊያ አድርገው ድል ማስመዝገባቸው ተሰምቷል። ውጊያው በፋኖ ኃይሎች በኩል ሞርታር፣ በአገዛዙ ጦር በኩል ደግሞ መድፍ ጥቅም ላይ የዋለበት እንደሆነም በግንባር መረጃው ላይ ተመላክተዋል። ቀዳሚው መረጃችን ነው፣ ሰሙታላችሁ። በኑዌርና አኝዋክ መካከል የተካሄደ ያለው የእርስ በርስ ውጊያ ዛሬም ቀጥሏል። ጋምቤላ ክልል ውስጥ ከመዲናዋ ጋምቤላ ከተማ አንስቶ በሌሎች አዋሳኝ ወረዳዎች እጅግ ከፍተኛ የሆነ ደም አፋሳሽ ግጭት እየተካሄደ መሆኑን በስፍራው ያሉ ምንጮቻችን እየተናገሩ ይገኛሉ። ይህን ከባድ መረጃ በዝርዝር እናደርሳችኋለን። ህወሓት በአዲስ ከባድ ክስ መጥቷል። የብልጽግናው መንግስት ከቦኛል ብለዋል። ከበባውን ሰብረናል ሲል የከረመው ድርጅቱ አሁን ላይ ምን እያለ ነው? መረጃውን ሰሙታላችሁ። የህዳሴ ግድብ ብላክ ቦክስ ነው ሲሉ የግብጽ ውሃ ሚኒስትር ተናገሩ። ግድቡ ከተነካ ግብጽ ያበቃላታል ሲሉም ተደምጠዋል። መረጃው አለ፣ በሰዓቱ ወደ እናንተ ይደርሳል። ፕሬዝዳንት ዶናልድ ትራምፕ ዲቪ ሎተሪን አገዱ። በምን ምክንያት ለምትሉን መረጃውን ይዘናል፣ እናደርሳችኋለን። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ሰማላችሁ። አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች ከአገዛዙ ጦር ጋር የሚያደርጉት ውጊያ እንደቀጠለ ነው። በተለይም የአፋብኃ ሁለቱም እዞች የጋራ ቅንጅታዊ ውጊያ አድርገው ድል ማስመዝገባቸው ተሰምቷል። የምስራቅ አማራው ምኒልክ እዝ እና የደቡብ አማራው አሳምነው እዝ በጋራ በመሆን ለሶስት ተከታታይ ቀናት ባደረጉት ተጋድሎ በአገዛዙ ኃይል ላይ ከባድ የሆነ ኪሳራ ማድረሳቸውን ያሳወቁት ሁለቱም እዞች ውጊያውን እልህ አስጨራሽ ነበር ብለውታል። በወሎ ቤተ አማራና ሸዋ አዋሳኝ ቀጠናዎች በተካሄደ በዚህ ውጊያ የምኒልክ እዝ አሃዶች የጨበጣ ውጊያ ሲገቡ፣ በተመሳሳይ የአሳምነው እዝ አሃዶች ደግሞ የሜካናይዝድ ሽፋን በመስጠትና የቆረጣ ውጊያ በመግባት የአገዛዙን ጦር በቅንጅት መፋለማቸውን ይፋ አድርገዋል። በተለይም የሜካናይዝድ ሽፋኑ ያገዛዙ ጦር ተጨማሪ ኃይል እንዳያስገባ ገድቦ መያዙን በፋኖ ኃይሎች የተሰነዘሩ የሞርታር ጥቃቶች ትልቅ ዋጋ እንደነበራቸው በመረጃው ላይ ተመላክተዋል። በዚህ የተቀናጀ እርምጃ ያገዛዙ ኃይል ከሞራላዊ ኪሳራ ጀምሮ ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንደገጠመው የአፋብኃ የግንባር መረጃ ያሳያል። በአፋብኃ ምኒልክ እዝ በበኩሉ ልጅ ኢያሱ ኮር የጎፍ ክፍለ ጦር፣ በአፋብኃ አሳምነው እዝ በኩል ደግሞ የአጼ ዘርዓ ያዕቆብ ኮር ቡርኬ ደምሴ ክፍለ ጦር አሃዶች በጥምረት መዋጋታቸው ነው የታወቀው። ለሶስት ቀናት ያዘለቀቅ እያለ የዘለቀው ውጊያ በወይብላ ማርያም፣ በቁልቢና በፉርሴ ቀጠናዎች እንደሆነ በግንባር መረጃው የተመላከተ ሲሆን በሸዋና ወሎ ቤተ አማራ አዋሳኝ ቀጠናዎች በፋኖ ኃይሎች በኩል ከተካሄዱ የቅንጅት ውጊያዎች ይሄኛው በደገር ከተማ ከተካሄደው ቀጥሎ ውጤታማ እንደነበር ተገልጿል። በሶስቱም አውደ ውጊያዎች ታላቅ ድል ተመዝግበዋል ያሉት የመረጃው ምንጮች በተለይ በፉርሴ ግንባር ለተከታታይ 3 ቀን መደበኛ ውጊያ በማድረግ በአገዛዙ ጦር ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉንም አፋብኃ ገልጸዋል። በአገዛዙ በኩል ዙ 23ን ጨምሮ በርካታ የቡድን መሳሪያዎች ቢያሰልፍም የፋኖ ኃይሎች የሞርታር ጥቃቶችን በመሰንዘር በቆረጣና በጨበጣ ውጊያ ድል እንደቀናቸው ተሰምቷል። በርከት ያለ ሙትና ቁስለኛ በተመዘገበበት በዚህ ተጋድሎ 10 ክላሽ፣ 1 ሱኪ፣ 1000 የብሬል ተተኳሽ፣ 2 ሸንሸልና ከ10 በላይ ወታደራዊ ሻንጣ በምርኮ ገቢ መደረጉንም በአፋብኃ የግንባር መረጃ ላይ ተመላክቷል። በተመሳሳይ ያው ውጊያ መረጃ ወራትን ፈጅቶ የተገነባው ጠንካራ የተባለው ምሽግ በሰዓታት ውጊያ በፋኖ መሰበሩ ተሰምቷል። ምሽጉ የተሰበረው የፋኖ አባላቱ በቦምብና በሳንጃ ጨበጣ ባደረጉት ተጋድሎ ሲሆን በዚህም ከ40 በላይ ያገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። በአፋብኃ ምኒልክ እዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር የአምባሰል ወረዳ መቀመጫ በሆነችው ውጫሌ ከተማ ትላንት ታኅሳስ 9 2018 ዓ.ም ከማለዳው ጀምሮ ወደ አገዛዙ ጦር ምሽግ ዘልቀው በመግባት ቦምብና ሳንጃ ጭምር በመጠቀም ባደረጉት ከባድ ተጋድሎ እጅግ ጠንካራ የተባለውን ምሽግ በመስበር ድል መቀዳጀታቸውን አፋብኃ ምኒልክ እዝ አረጋግጧል። ጣና መረጃ በትላንቱ ዘገባ እንዳመላከተችው ውጊያው እንደቀጠለ ሲሆን የተጠቃለለው ያውደ ውጊያ መረጃ እንደሚያሳየው
የሚያሳየው ደግሞ ከታሪካዊቷ ከተማ ውጫሌ በ2 እና 3 ኪሎ ሜትሮች ርቀት ቁንጥሮ ተብሎ በሚጠራው አካባቢ ላይ የሚገኘውና እጅግ ጠንካራ የተባለው የአገዛዙ ወታደራዊ ምሽግ ትላንት መሰበሩን ነው። በጠቅላላው የውጊያ መረጃ ላይ እንደተመላከተውም ከ40 በላይ የአገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። በውጊያው በአገዛዙ ወታደሮች ላይ ከደረሰው ከባድ የሰብአዊና ሞራላዊ ኪሳራ በተጨማሪ በርካታ ጥቁር ክላሽንኮቭ መሳሪያ በፋኖ ኃይሎች በምርኮ ገቢ መደረጉም ነው የታወቀው። በዚሁ ውጊያ የአገዛዙ ኃይሎች ከዙ 23 ጀምሮ ሞርተር እንዲሁም መድፍና ሌሎች ከባባድ የጦር መሳሪያዎችን የተጠቀሙ ቢሆንም የፋኖ ኃይሎች በውስን ኪሳራ ከፍተኛ ትርጉም የሚሰጠው ወታደራዊ ድል ማስመዝገባቸውን ገልጸዋል። የጋምቤላ የእርስ በርስ ውጊያ ዛሬም ቀጥሏል። ጋምቤላ ክልል ውስጥ በመዲናዋ ጋምቤላ ከተማ በአቦል በተርፋምና ኢታንግ ወረዳዎች እንዲሁም ዛሬ በሌሎች አዋሳኝ ወረዳዎች እጅግ ከፍተኛ የሆነ ደም አፋሳሽ ግጭት እየተካሄደ መሆኑን በስፍራ ያሉ የጣና መረጃ ምንጮቻችን አረጋግጠዋል። የብሔር መልክ በያዘውና በተለይ በኑዌርና አኝዋክ መሃል እየተካረረ የመጣው ግጭት የበርካታ ሰዎች ሕይወትን ከመቅጠፉም በላይ የፌዴራል መንግስት በአስቸኳይ ጣልቃ ካልገባ በሺዎች የሚቆጠሩ ሰዎች ሕይወት አደጋ ላይ እንዳለ ሰምተናል። ግጭቱ በተለይ ባሳለፍነው ማክሰኞ የጋምቤላ ፖሊስ አዛዥ የሆኑት ኦሞድ ፖዋል ኦጁሉ ቢሮአቸው በር ላይ ከተገደሉ በኋላ መባባሱ ታውቋል። ከከተማው ውጊያ በተጨማሪ ቡርቤ በተባለውና ከደቡብ ሱዳን ጋር ከሚዋሰነው የመጨረሻው የኢትዮጵያ ቀበሌ አንስቶ እስከ ተርፋም ድረስ የተሰባሰቡ የኑዌር ብሔር ተወላጆች አቦል የተባለ የአኝዋኮችን ቀበሌ ለማጥቃት እየተመሙ እንደሚገኙም ታውቋል። አንድ በጋምቤላ ከተማ የሚገኙ ስም አይጠቀስ ያሉ የሆስፒታል ምንጭ ከ200 በላይ ሰዎች መሞታቸውን እንደሰሙ በርካታ ሰዎችም ሕይወታቸው አልፎና ተጎድቶ ወደ ሆስፒታሉ እንደመጡ ተናግረዋል። በጥይት ገጀራና ስለት ባለው ነገር የተጎዱ በርካቶች ናቸው ያሉት የጤናው ባለሙያው በየመንገዱ የተበታተኑ አስክሬኖች እስከዛሬ ከሰዓት ድረስ ይታይ እንደነበር ምስክርነታቸውን ሰጥተዋል። ጋምቤላ ከደምቢዶሎ 100 ኪሎ ሜትር ገደማ ርቀት ላይ የሚገኝ ሲሆን የኦነግ ሸኔ ታጣቂዎች በቅርብ ርቀት ላይ ይገኛሉ የተባለ ሲሆን ከአካባቢው መከላከያ ሰራዊቱ ተጠራርጎ ከወጣ ቆይተዋል ተብሏል። በአጠቃላይ ደረሰውን የጉዳት መጠን ለማስቀመጥ ባይቻልም የአሁኑ ግጭት ተራ ግጭት ከመሆን ወደ ጦርነት ከመሻገሩ በላይ የፖለቲከኞቹ እጅ አለበት። በቅርቡ በነበራቸው ስብሰባ በተለይ የኑዌር ፖለቲከኞች ምክትል ፕሬዝዳንቱን ጨምሮ ስብሰባ ረግጠው ወጥተው ነበር የሚሉት አንድ የመረጃ ምንጫችን የኑዌርና የአኝዋክ ግጭት የቆየና ብዙ ውስብስብ ምክንያት ያለው ነው ይላሉ። የቅርቡን ለማስቀመጥ ያህል አቦል የሚባል የአኝዋክ ወረዳ አካባቢ ኖሬችና ሌሎች ነዋሪዎችን በጫኑ ተሽከርካሪዎች ላይ ተደጋጋሚ ጥቃቶች ደረሱ፣ የሰዎችም ሕይወት አለፈ ሲሉም ነገሩን ያብራራሉ። ከዛም ተርፋም የተባለ የኑዌሮች አካባቢ የሚሰሩ አኝዋኮች በመልሶ ማጥቃት ተገደሉ የሚሉት የመረጃ ምንጩ ከዛም ጋምቤላ ዋና አደባባይ አካባቢ 2 የአቢሲኒያ ባንክ ባልደረባ የኑዌር ተወላጆች በጥይት ተገደሉ በማለት የተከሰተውን አስረድተዋል። አክለውም ማክሰኞ ደግሞ ኮማንደር ኦሞድ የተባለ የአኝዋክ ተወላጅ የጋምቤላ ከተማ የፖሊስ አዛዥ ቢሮ በር ላይ በኑዌር ታጣቂዎች ተገደለ። ከዛች ሰዓት ጀምሮ በተለይ በጋምቤላ ወደ ላሬ መውጫ በተለምዶ የኑዌር ብሔር ብሔረሰብ የሚባል ቦታ ውጊያው የተደረገ ነው በማለት ለጣና መረጃ ተናግረዋል። አንድ የጋምቤላ ከተማ ነዋሪ ግጭቱ ከመጀመሪያውም የብሔር ግጭት ነው፣ በዋናነት የአኝዋክና የኑዌር ግጭት ቢሆንም ጸያይ መልክ ያለው በተለምዶ ሀበሻ ቡኝ በመባል የሚታወቀው ማህበረሰብም የሞትም የመቁሰልም የመዘረፍ አደጋ ገጥሞታል ይላሉ። አቦል ከጋምቤላ 18 ኪሎ ሜትር ላይ የሚገኝ ሲሆን ከሁለቱም ወገን ከፍተኛ እልቂትና ጥፋት መድረሱም ይነገራል። ኑዌሮች የቁጥር የበላይነት ቢኖራቸውም ሁለቱም ወገን በከፍተኛ ደረጃ እንደታጠቁ መረጃዎች ያሳያሉ። ከዚህም በተጨማሪ እንደ ፌስቡክ ያሉ የማህበራዊ ሚዲያዎችን በመጠቀም ግጭቱን ለማስፋፋት እየተሞከረ እንደሆነም ታዝበናል። የኑዌር ታጣቂ በተለይ አጉል ንያንግ በተባለ ቦታ እጅግ ከፍተኛ ጥቃት አድርሰው በርካቶች ማለቃቸው ታውቋል። ከዚህ በተጨማሪም የደቡብ ሱዳን አማጺ ቡድን አባላት ድንበር አቋርጠው በመግባት የአኝዋክ ብሔርን እያጠቁ እንደሚገኙ ታውቋል። ህወሓት በአዲስ ከባድ ክስ መጥቷል። ከዚህ ቀደም በሊቀመንበሩ በኩል ከበባውን ሰብረናል ያለው ድርጅቱ የብልጽግናው መንግስት ከቦኛል ብለዋል። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ ነዳጅ አቅርቦት መገደቡ በትራንስፖርት በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ሲል ገለጸ። ይህም የፕሪቶሪያው ስምምነት አተገባበር ላይ ስጋት መፍጠሩን ጠቅሷል። ህወሓት ባወጣው መግለጫ የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱንም አውስቷል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶችን ጨምሮ የመንግስት የስራ እንቅስቃሴዎች እንዲስተጓጎሉ ከማድረግ
ሚሊዮን በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉን አስታውቋል። መግለጫው አክሎም በትግራይ መልሶ ማቋቋም ኢንዶመንት ፈንድ ኤፈርት ስር ያሉ የኩባንያዎች የባንክ ሂሳብ መታገዱን ኮንኗል። ይህም የድርጅቶቹ የስራ እንቅስቃሴ እንዲቆምና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉን ገልጿል። የኢትዮጵያ መንግስት ወደ ትግራይ የሚገባውን የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ሊሞላው ተቃርቧል ያለው ህወሓት ይህም የህዝብና የጭነት ትራንስፖርትን፣ የኢኮኖሚ እንቅስቃሴዎችን እንዲሁም ለሴቶችና ለህፃናት የሚሰጡ የድንገተኛ አምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶችን ሽባ አድርጓል ሲል ገልጿል። ፓርቲው የእነዚህ እርምጃዎች ድምር ውጤት በሰላማዊ ነዋሪዎች ላይ የተጣለ ዳግም ከበባ ነው ሲል ገልጾታል። ይህም በሰላማዊ ሂደቱ ላይ ያለውን እምነት ሊሸረሽርና ከፕሪቶሪያው ስምምነት መፈረም በኋላ የተገኙ ውጤቶችን ወደ ኋላ ሊመልስ እንደማይችል አስጠንቅቋል። ህወሓት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባም ጥሪ አቅርበዋል። አክሎም ሁኔታው ይበልጥ እንዳይባባስና በክልሉ ያለው ሰላም ለመጠበቅ ሲባል የኢኮኖሚ እንቅስቃሴውን እንዲያንሰራራ የመንግስት ዘርፉ የገንዘብ ድጋፍ እንዲያገኝና መሰረታዊ አገልግሎቶች እንዲመለሱ ድጋፍ እንዲደረግ አሳስበዋል። ህወሓት ከዚህ በፊት በወጣው መግለጫ የፌዴራል መንግስት በኤፈርትና በሌሎች በትግራይ በሚገኙ የፋይናንስ ተቋማት ላይ የጣለውን ገደብ ኮንኖ ነበር። እነዚህ እርምጃዎች የፕሪቶሪያውን የሰላም ስምምነት የሚጥሱና የክልሉን የኢኮኖሚ ማገገም አደጋ ላይ የሚጥሉ ናቸው ሲልም መግለጹ ይታወሳል። እንዲያም ሆኖ ይኸው ድርጅት አሁንም በ10 ሺዎች የሚቆጠሩ ታጣቂዎች ማደራጀቱን በጎረቤት ሀገር ሱዳን የውክልና ጦርነት ተሳታፊነቱን አጠናክሮ እንደቀጠለ ነው። በስሩ የሚመራቸው ታጣቂዎችም በአፋር ክልል 6 መንደሮችን ያጠቁት በቅርቡ እንደሆነ አይዘነጋም። የፕሪቶሪያው ግጭት የማቆም ስምምነት ዋና ክፍል የሆነው ትጥቅ መፍታት፣ ታጣቂውን መበተንና ከማህበረሰቡ ጋር መልሶ ማዋሃድ ዲዲአር የሞታ አጀንዳ ከሆነ የቆየ ሲሆን በአንጻሩ አዳዲስ ሰልጣኞችን በየአካባቢው ማሰልጠንና ማስመረቅ ቢያንስ የሳምንት ዜና ሆኖ ቀጥሏል። በተመሳሳይ የተከበናል መግለጫ ዳግም አየሩን ይዞታል። የህዳሴው ግድብ ብላክ ቦክስ ነው ሲሉ የግብጽ የውሃ ሚኒስትር ተናገሩ። የህዳሴ ግድብ መጠናቀቁን ተከትሎ የግብጽ ባለስልጣናት በተለያየ መንገድ የተቃውሞ መግለጫዎችን ሲሰጡ ማየት የተለመደ ሆኗል። በተለይ በግድቡ ላይ ተደጋጋሚ መግለጫ ሲሰጡ የሚታዩት የግብጽ የውጭ ጉዳይ ሚኒስትር የነበሩ ሲሆን አሁን ደግሞ የውሃ ሚኒስትሩም ይህንን ዘመቻ ተቀላቅለዋል። በቡሩንዲ ቡጁምቡራ በተከናወነው 33ኛው የናይል ሚኒስትሮች ምክር ቤት ስብሰባ ላይ የተገኙት የውሃ ሚኒስትሩ ሃኒ ስዋሊም በህዳሴው ግድብ የተነሳ ግብጽ ከውሃ ኮታዋ ላይ ምንም እንዲቀነስ አትፈልግም ያሉ ሲሆን አብዛኞቹ የምክር ቤቱ አባላት ውይይትና ምክክር እንደሚፈልጉም ገልጸዋል። አክለውም ይሁንና አንዳንድ አካላት የአባይ ተፋሰስ ቤተሰብን አንድነትና ትብብርን ዝቅ በሚያደርግ መልኩ ጸብጫሪና የሚያበሳጩ መግለጫዎችን እያወጡ ይገኛሉ ያሉት ሚኒስትሩ ግብጽ በአባይ ተፋሰስ ሀገራት መካከል ልዩነት እንዳይፈጠር በሚል መልስ ከመስጠት መቆጠባን አስረድተዋል። የውሃ ሚኒስትሩ ከስብሰባው ከወጡ በኋላ ለጋዜጠኞች በሰጡት መግለጫ ደግሞ የህዳሴው ግድብ አስተዳደር በስነ ምግባር ያልተደገፈ ነው ከማለታቸውም በላይ ሀገራቸው ህገወጥ በሚል እንደፈረጀችው አስታውቀዋል። አክለውም የህዳሴ ግድብ ብላክ ቦክስ ነው፣ ምክንያቱም በግድቡ ላይ የሚደርስ ማንኛውም ብልሽት በተፋሰሱ ሀገራት ላይ ከባድ መዘዝን ያስከትላል ብሏል ሲል የግብጽ መንግስታዊው አህራም ኦንላይን ዘግቧል። በዘምዘም ሞት በርክቷል። የተባበሩት መንግስታት ድርጅት የሱዳን ፈጥኖ ደራሽ ኃይል በዘምዘም የስደተኞች መጠለያ ጣቢያ 1000 ንጹሃን ዜጎችን ገድሏል አለ። የተባበሩት መንግስታት ድርጅት ሪፖርት እንደሚያመለክተው የፈጥኖ ደራሽ ኃይሉ ባለፈው ሚያዝያ በሱዳን ዳርፉር ግዛት በሚገኘው የዘምዘም ስደተኞች መጠለያ ጣቢያ ላይ ለ3 ቀናት ባደረሰው ጥቃት ቢያንስ 1000 ንጹሃን ገድሏል። ይህ በፈጥኖ ደራሽ ኃይሉ ላይ የቀረበ ሌላ ተጨማሪ ከባድ የሰብአዊ መብት ጥሰት ክስ ነውም እየተባለ ነው። ድርጅቱ በመጠለያ ጣቢያው የተፈጸመውንና ቢያንስ የ1000 ሰዎችን ህይወት የቀጠፈውን ጥቃት በዝርዝር አቅርበዋል። ፈጥኖ ደራሽ ኃይሉ በመጠለያ ጣቢያው ላይ ጥቃት የሰነዘረው የሰሜን ዳርፉር ግዛት ዋና ከተማ የሆነችውን ኤል ፋሸርን ለመቆጣጠር በሚያደርገው የከበባ ስልት ነው። በመቶ ሺዎች የሚቆጠሩ ሲቪሎች ያለ ፍርድ ግድያ ሰለባ እንደሆኑ የተዘገበ ሲሆን አስገድዶ መድፈርን ጨምሮ ጾታዊ ጥቃቶች መፈጸማቸውንም በሰነድ ተረጋግጠዋል። የዘምዘም መጠለያ ጣቢያ ከሚያዝያው ጥቃት በፊት ከ500 ሺህ በላይ ሰዎች የሚኖሩበት በሱዳን ትልቁ የተፈናቃዮች መጠለያ ጣቢያ ነበር። የተባበሩት መንግስታት ሪፖርት ፈጥኖ ደራሽ ኃይሉ ጥቃቱን ከመፈጸሙ ከወራት በፊት ምግብና ሌሎች መሰረታዊ ቁሳቁሶች ወደ መጠለያ ጣቢያው እንዳይገቡ አግዶ እንደነበር አስታውሷል።
ፕሬዚዳንት ዶናልድ ትራምፕ ዲቪ ሎተሪን አገዱ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሚኒስትር ክሪስቲ ኖም በተለምዶ ዲቪ በመባል የሚታወቀውን የዳይቨርሲቲ ስደተኛ ቪዛ ፕሮግራም ላይ እገዳ ጣሉ። ሚኒስትሯ የእገዳ ትዕዛዙን ያስተላለፉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባስቀመጡት አቅጣጫ መሰረት መሆኑን ገልጸዋል። በየዓመቱ በ10 ሺዎች የሚቆጠሩ የሌሎች ሀገራት ሰዎች ወደ አሜሪካ የመግባትና በሀገሪቱ የመኖር ዕድል የሚያገኙበት ይህ ፕሮግራም እንዲታገድ የተወሰነው ባለፈው ቅዳሜና ሰኞ በአሜሪካ ሁለት ከፍተኛ የትምህርት ተቋማት ላይ የተፈጸመው ግድያ ጋር በተገናኘ ነው ተብሏል። የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስትሯ ክሪስቲ ኖም ይህንኑ የሚያስተጋባ መልእክት ዛሬ በኤክስ ገጻቸው ላይ አስፍረዋል። በብራውን ዩኒቨርሲቲ ተኩስ የከፈተው ግለሰብ በዲቪ ፕሮግራም ወደ ዩናይትድ ስቴትስ መግባቱን በዚህ መልእክታቸው የገለጹት ሚኒስትሯ ይህ ክፉ ግለሰብ ወደ ሀገራችን እንዲገባ በፍጹም ሊፈቀድለት አይገባም ነበር ሲሉም ጽፈዋል። በብራውን ዩኒቨርሲቲ 2 ሰዎችን በመግደልና ሌሎች 9 ሰዎችን በማቁሰል ያጠረጠረው ፖርቹጋላዊ ክላውዲዮ ኔቬስ ቫለንቴ በፈረንጆቹ 2000 ዓ.ም በተማሪ ቪዛ ወደ አሜሪካ የገባ ነበር ተብሏል። ተጠርጣሪው በ2017 በዲቪ ሎተሪ አማካኝነት በሀገሪቱ ቋሚ ነዋሪ መሆን ችሏል። ለዲቪ ሎተሪ መታገድ ምክንያት የሆነው ይህ ግለሰብ ሐሙስ አመሻሽ ላይ በራሱ ላይ በፈጸመው ተኩስ ከቆሰለ በኋላ ሞቶ መገኘቱን ፖሊስ ገልጿል። የሀገር ውስጥ ደህንነት መስሪያ ቤት ሚኒስትሯ በዲቪ ፕሮግራም ምክንያት አሜሪካውያን ከእንግዲህ በኋላ ጉዳት እንዳይደርስባቸው ለማረጋገጥ እገዳውን ለአሜሪካ ዜግነትና የኢሚግሬሽን አገልግሎት ማስተላለፋቸውን አስታውቀዋል። ይህ እገዳ ከ55,000 በላይ የሚሆኑ የተለያዩ ሀገራት ዜጎች በየዓመቱ በአሜሪካ በቋሚነት ለመኖር እድል የሚያገኙበትን ፕሮግራም እንዲቆም የሚያደርግ ነው። በፈረንጆቹ 25 ወደ 20 ሚሊዮን የሚጠጉ ሰዎች ለዲቪ ፕሮግራም አመልክተው እንደነበር የአሜሪካ ውጭ ጉዳይ መስሪያ ቤት መረጃ ያመለክታል። ከነዚህ አመልካቾች ልጆቻቸውና የትዳር አጋሮቻቸው ጋር ተደምረው እድለኞች የሆኑ ሰዎች ብዛት 131,060 መሆኑን የመስሪያ ቤቱ መረጃ ያሳያል። ከአፍሪካ የዘንድሮ የዲቪ እድለኞች ውስጥ በብዛታቸው መጠን ከ1 እስከ 3ኛ ደረጃ የያዙት አልጄሪያ፣ ግብጽና ሱዳን ናቸው። ኢትዮጵያ ዲቪ ባገኙ 3674 አመልካቾች ብዛት በዚህ የደረጃ ዝርዝር 7ኛ ደረጃ ላይ ተቀምጣለች። ከኢትዮጵያ በፊት ያሉትን ከ4ኛ እስከ 6ኛ ደረጃ የያዙ ሀገራት ኬንያ፣ ሞሮኮና ካሜሩን ናቸው። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ አርብ መረጃዎቻችን እነዚህ ነበሩ። ዕለታዊ ጣና መረጃዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።